We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ክብሯና ክብራን ምርፈኞች ቤተሰቦች አርሰናል ኢንፎ ለእናንተ መድረሱን ጀምሯል። በተወዳጁ አርሰናል ኢንፎ ገጽ የአርሰናልና የክሪስታል ፓላስን የካራባኦ ካፕ ወይ ደግሞ የእንግሊዝ ፉትቦል ሊግ የሩብ ፍጻሜ ጨዋታ ልንቃኝ ነው የተገናኘ ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ባለፈው የውድድር ዓመት በዚሁ በተመሳሳይ ጊዜ ሁለቱ ቡድኖች ተገናኝተው ነበር፣ ሚኬል አርቴታና ኦሊቨር ግላስነር ማለት ነው። አሁንም በድጋሚ በሩብ ፍጻሜ ጨዋታ ተገናኝተዋል። ጨዋታው ምን አይነት መልክ ሊኖረው ይችላል እንመለከተዋለን። እንዲሁም አርሰናል ብዙ ተጫዋቾችን በዚህኛው ጨዋታ ሊያሳርፍ ይችላል። የበዓል ሰሞን የቦክሲንግ ዴይ ጨዋታዎች እየመጡ ነው። ፌሲ ፔሪድ ጀምሯል። እናም በጣም ኮምፓክት የሆነው እና የተጠጋገው ጨዋታዎች እየመጡ ነው ቅዳሜ ጀምሮ ማለት ነው። ስለዚህ ተጫዋቾችን ያሳርፋል ተብሎ ይጠበቃል። እነማን በላይናፕ ውስጥ እንመለከታለን፣ ለመቃኘት እንሞክራለን። ባለፈው የውድድር ዓመት ታስታውሱ እንደሆነ ከፓላስ ጋር ስንጫወት ሃትሪክ ነበረን። ገብርኤል ኢየሱስ ወደ ላይናፕ ይመጣል ብለን እንጠብቃለን። ብቻ አንዳንድ ቁም ነገሮችን እናነሳለን። አብራችሁን ስለምትቆዩ ስለምታደምጡን፣ ሀሳብ አስተያየት ስለምትሰጡን፣ የጨዋታ ግምቶቻችሁን ስለምታሰፍሩ፣ ቪዲዮን ገና ሲጀምሩ ላይክ ስለምታደርጉልን ሁሉንም ከልብ ነው የምናመሰግነው። እንደ ወትሮ ሁሉ ገና ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታደምጡ አድማጮቻችሁ ካላችሁ ሰብስክራይብ አድርጋችሁ አድምጡን። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። በእንግሊዝ ኤፍኤ ሊግ ካፕ ወይም ኤኤፍኤል የሩብ ፍጻሜ ጨዋታ አርሰናል ከክሪስታል ፓላስ የሁለቱ አሸናፊ ከቼልሲ ጋር በግማሽ ፍጻሜው የደርሶ መልስ ጨዋታውን ያከናውናል ማለት ነው። በፈርስት ሊግ በብሪጅ፣ በሰከንድ ሊግ በኤምሬትስ ወይም ደግሞ በሴለርስ ፓርክ እንመልከተው። አራተኛው የካራባኦ ካፕ ጨዋታ ነው። እንግዲህ 3 ጨዋታዎች በካራባኦ ካፕ የዛሬ ሳምንት ተከናውነው ነበረ። ፓላስ የዩሮፓ ሊግ ጨዋታዎች ስለነበሩት ከኩፓስ ከሚባለው የኤስቶኒያ ቡድን ጋር የኮንፈረንስ ሊግ ጨዋታ ስለነበረው ይሄኛው መርሃ ግብር ፖስትፖን ተደርጎ ነገ ምሽት 5 ሰዓት በኤምሬትስ ጨዋታው ይከናወናል። ወደ ግማሽ ፍጻሜ ለማረፍ የሩብ ፍጻሜ ጨዋታ ነው። የሩብ ፍጻሜ ድልድሎች ወጥተዋል። ቼልሲና ፓላስ የአርሰናልና የፓላስ አሸናፊ ከቼልሲ ጋር እንደሚገናኝ እርግጥ ሆኗል። ሲቲ ደግሞ ከኒውካስል ጋር ግማሽ ፍጻሜ ጨዋታቸውን አከናውነው ወደ ፋይናሉ የዌምብሌ ጨዋታ ያመራሉ ማለት ነው። የቼልሲ ተጋጣሚ የሚሆኑት አርሰናልና ፓላስን ለመለየት ጨዋታው ይከናወናል። ከዛ በኋላ እንግዲህ እንደሚታወቀው የግማሽ ፍጻሜ የካራባኦ ካፕ ጨዋታዎች በደርሶ መልስ ነው የሚከናወኑት፣ ከሜዳና አዌና ከሜዳ በሚባል ማለት ነው። ስለዚህ መጀመሪያ አርሰናል ወደ ብሪጅ ነው የሚያመራው ይሄን ጨዋታ የሚያሸንፍ ከሆነ። ከዛ በኋላ የሚመልሱ ጨዋታ ደግሞ በኤምሬትስ ነው የሚሆነው። ስለዚህ አርሰናል ወደ ፋይናል ለመሄድ ብዙ መደላድሎች ያሉት ይመስላል። በካራባኦ ካፕ ማለት ደግሞ የለንደን ደርቢ ነው። በዚህ ውድድር ዓመት ከፓላስ ጋር ጨዋታ እንዳከናወነ ይታወቃል። በኤብሬቼ ኢዜ 1-0 በጣም ጠንካራውን ፓላስ አሸንፈናል። ምክንያቱም ሊቨርፑልን ባሸነፉበት ማግስት ወይም ደግሞ ሊቨርፑልን 3-0 አሸንፉ በመጡበት ማግስት ነበር ያሸነፍናቸውና ጠንካራ በነበሩበት ጊዜ በሊጉ አሸንፈናቸዋል። አርሰናል ወደዚህኛው መርሃ ግብር እንግዲህ የመጣ ኤቨርተንን 1-0 በኔክዴክሰን ስታዲየም አሸንፎ ነው። እንዲሁም ፓላስ በሊድስ የ4-1 ሽንፈት ደርሶበት ነው ወደዚህ ጨዋታ የመጣ። ፓላስ በቅርብ ሳምንታት ውስጥ መጠነኛ የአቋም መንሸራተት እንዳለ እያሳየ እንደሆነ መግለጽ ይቻላል። በሲቲ የ3-0 ሽንፈት በኋላ በኮንፈረንስ ሊግ ወደ ከኩፓስ ጋር ከኢስቶኒያ ደካማ ቡድን ጋር 2-2 ተለያየ። በሊጉ ደግሞ በሊድስ ዩናይትድ በዳኒን ፍራንክ ሊድስ ዩናይትድ የ4-1 ሽንፈት ያጋጠመው 3 ጎሎች ሲቆጠሩ በሴት ፒስ ነበር የተቆጠሩበት። በጣም ደካማ ሆኗል። በቅርብ ሳምንታት የአቋም መንሸራተት የኦሊቨር ግላስነር ቡድን እያሳየ ነው። ከነዚህ መርሃ ግብሮች ነው ወደ አርሰናል የሚመጣ ፓላስ። አርሰናል ኤቨርተን አሸንፎ ነው ይመጣ። ብዙዎች በወልቭስና በኤቨርተን ጨዋታ ላይ ባሳየው የአርሰናል ፐርፎርማንስ ላይ ጥርጣሬ ቢያሳዩ ግን ደግሞ ሊግ ማራቶን ነው። ይሄን ጥቂት መነጋገር ያለብን ይመስለኛል። ሊግ ማራቶን ነው እና መጥፎ የምትሆንበት ጊዜያቶች አሉ። አሁን አርሰናል በዛ ውስጥ ነው ያለ፣ ወይም ደግሞ ጥሩ ማትሆንበት ጊዜያቶች ማለት። በእነዚህ ጊዜያቶች ነጥብ እየሰበሰብክ የምትሄድ ከሆነ ምንም ችግር የለውም፣ ወደ ፎርም ትመለሳለህ። 3 ነገር አለው ይላል ብዙ ጊዜ ሳምዲን የቴሌግራፍ ጸሐፊ ማለት ነው። ሊግ 3 ፌዝ አለው ይላል። ጥሩ የምትሆኑበት፣ መጥፎ የምትሆኑበት፣ እንደገና ጥሩ የምትሆኑበት።
ወይም ደግሞ ሶስት መልኮች ነው የሚኖሩት። አንዱን መልካም ማድረግ ወይም ደግሞ ጥሩ ትጀምራላችሁ ሲዝኑ መጥፎ ትሆናላችሁ፣ በመጥፎ ታጠናቃላችሁ። ወይም ደግሞ ሲዝንን መጥፎ ትጀምራላችሁ፣ መጥፎ ትሆናላችሁ፣ መጨረሻ ላይ ጥሩ ትሆናላችሁ፣ ግን ውጤታችሁ ወይም ደግሞ የሊግ ቴብላችሁ ምንም አይሆንም። ወይም ደግሞ መጥፎ ትጀምራላችሁ፣ ጥሩ ትሆናላችሁ፣ እንደገና መጥፎ ትሆናላችሁ። እነዚህ አይነት መልኮች ይኖሩታል። መጥፎውን አሳጥሮ ጥሩዎች በሲዝን ውስጥ መልካም ወይም ደግሞ ረጅም ጊዜ ከጥሩዎች ጋር የሚቆየው ነው የሊጉን ዋንጫ የሚያነሳው ይላል እንጂ የትኛውም ዋንጫ ያነሳ ቡድን መጥፎ ጊዜያቶች ያጋጥሙታል። ሲቲ በጣም አስቸጋሪውን ጊዜያት በአመቱ መጀመሪያ ውስጥ ያሳለፈ ይመስላል። አርሰናል አሁን እንደዛ ጥቂት መንገጫገጮች ያሉበት ይመስላል፣ ግን ጨዋታዎችን እያሸነፈ ነው። ደግሞም የዛ የኤቨርተን ጨዋታ ከ1-0 ከፍ ሊል ይችል ነበር። ስለ ፐርፎርማንሶች 2 እና 3 ጎሎች ተቆጥሮ ቢሆን ኑሮ ስለ ፐርፎርማንስ የሚያነሱ አይመስለኝም ነበር። የማርቲን ዙቢሚንዲ ወይም ደግሞ የሊያንድሮ ትሮሳርድ እነዛ የግቡ ቋሚ የመለሱባቸው አጋጣሚዎች ተቆጥሮ ቢሆን ኑሮ የጎሉ ቁጥር ከዚህም ከፍ ሊል እንደሚችል ማንሳት ይቻላል። አርሰናል አሁን በክሪስማስ ቶፕ ኦፍ ዘ ቴብል ነው፣ ወይም ደግሞ በገና እንግዲህ ሐሙስ የፈረንጆች ገና ይከበራል። ከዛ በፊት የሊጉ መሪ ሆኖ ነው ገናን የሚያከብር ማለት ነው። ያ ደግሞ መልካም ይመስለኛል። ገና በሊጉ መሪነት ማክበር ምን አይነት ስሜት አለው? ከሊጉ ታሪካዊ ዳራዎች አንጻር ሌላ ፕሮግራም ሰራላችኋለሁ እና በዛ ውስጥ ነው የሚመጣ። ያን ያህል አሳሳቢ አይመስለኝም፣ ብዙም አሳሳቢ አይመስለኝም። መልካም ጎን አለ። ፒየር ኢንካፒዮ፣ ማርቲን ዙቢሚንዲ መጠነኛ የአቋም መውረዶች እያየንባቸው፣ በተለይ ደግሞ ዙቢሚንዲ ከድካም ይሁን ከምን ይሁን መጠነኛ የአቋም መውረድ እና ጌሙን ኮንትሮል ለማድረግ መቸገር በብዛት የተመለከተ ነው። በሶሻል ሚዲያዎች ገብርኤል ማጋልሽ አለመኖር አርሰናል ጎሎች የተቆጠሩበት እንደሆኑ የሚያነሱ ፖስቶች እመለከታለሁ። በዚህ ሀሳብ አልስማማም። ምክንያቱም ገብርኤል ማጋልሽ በነበረበትም ጊዜ አርሰናል ብዙ ሙከራ የሞከርበት፣ ስለዚህ ተከላካይ ለማድረግ የሚሆን ጉዳይ አልነበረም። ምክንያቱም ጎሎች ብቻ ሲሆን ሙከሮች የሞከሩበት ነበረ። ያ ማለት የማርቲን ዙቢሚንዲና የራይስ ጌም ኮንትሮል ነበር ሲሰራ የነበረ ማለት። አሁን አርሰናል ያጣው የሁለቱም ተጫዋቾች ጌም ኮንትሮል ነው። ራይስ በመከላከሉ በጣም ጥሩ ነው፣ ግን ጌሙን ኮንትሮል በማድረግ ዙቢሚንዲ በመጠነኛ የአቋም መውረድ ውስጥ ይገኛል። ስለዛ ቶሎ ቶሎ ወደ አርሰናል የግብ ክልሎች ሙከሮች እየተሞከሩ ይገኛሉ። ሙከሮች ሲሞከሩ ደግሞ ጎል የማስተናገድ እድል እየሰፋ ይመጣልና በዛ ምክንያት ነው አሁን ቢኖርም በጣም ጥሩ ነው ቢኖርም በሁለቱ ሳጥኖች የሚሰጠው አበርክቶ ከፍ ያለ ነው። ገብርኤል ማጋልሽ ግን ሙከሮች ተደጋጋሚ መሞከራቸው የሚቀር አይመስልም። ምክንያቱም ዙቢሚንዲ ጌሞችን ኮንትሮል ለማድረግ ተቸግሮ እየተመለከት ነው ስለሆነ ማለት እንደ ትልቁ ሊነሳ የሚገባው ጉዳይ እሱ ነው። ግን በሁለቱም ጨዋታዎች በወልቭስም ይሁን በዚህኛው የኤቨርተን ጨዋታ ማሸነፋችን እንደ መልካም ጎን ሊነሳ ይገባል። በኤቨርተን ጨዋታ ደግሞ የለመድነውን ክሊንሺት አድርገን የመጣ ነው። እንግዲህ ወደዚህኛው ካራባ ካፕ የሩብ ፍጻሜ ጨዋታ አርሰናል የመጣው 2 ጨዋታዎችን አሸንፎ ነው። አንደኛ ፖርት ቫይልን አሸንፎ ነው። ከዛ ደግሞ ብራይተንን አሸንፎ ነው። ፓላስ ደግሞ ሜልዊል እና ሊቨርፑልን አሸንፎ ነው ወደዚህኛው ውድድር የመጣ። አርሰናል እንግዲህ ቻምፒየንስ ሊግ ዋንጫ እንዳላነሳ ይታወቃል። ግን በዶሜስቲክ ዋንጫ ደግሞ እንደዚህኛው ዋንጫ በጣም የሚቸገርበት የለም። እንደ ካራባ ካፕ ወይም ደግሞ ካራባ ካፕ የስፖንሰር ስያሜ ነው። የቻይና የመጠጥ ድርጅት የስፖንሰር ስያሜ ነው። ትክክለኛ የውድድሩ ስያሜ ኤኤፍኤል ወይም ደግሞ ሊግ ካፕ እንግሊዝ ሊግ ካፕ ይባላል ማለት ነው እና በእንግሊዝ ፉትቦል ሊግ ካፕ አርሰናል ፍጹም የሚቸገር ነው። በታሪክ 2 ጊዜ ብቻ ነው ዋንጫ ማንሳት የቻለ 1987 እና 1993 ብቻ ነው ዋንጫ ማንሳት የቻለው። አርሰን ቪንገር የካራባ ካፕ ዋንጫ አላነሱም። ቁጥር ተሳስቼ ካልሆነ ማለት አርሰን ቪንገር፣ ሚካኤል አርቴታ ሁለቱም አሰልጣኞች የካራባ ካፕ ዋንጫዎችን አላነሱም። ግን አርሰን ቪንገር በተደጋጋሚ ብዙ የኤፍኤ ካፕ ዋንጫ አነሱ አሰልጣኝ እንደሆነ 3 የሊግ ዋንጫ እንዳነሱ በሁለት አጋጣሚዎች ውስጥ ትሪብል ባይሰሩም ግን ደግሞ 2 ደዋል ዋንጫዎችን እንዳነሱ ማንሳት ይቻላል። ፕሪሚየር ሊግ የኤፍኤ ካፕ ዋንጫን ማለት ነው። ግን የካራባ ካፕ ዋንጫ አላነሱም አርሰናል ማለት ነው እና በቅርብ ዓመታት ውስጥ ለመጨረሻ ጊዜ ለዋንጫ በዚህ ውድድር ለዋንጫ ስንጫወት ጃክዌል ሼር የምናስታውሰው ይመስለኛል ከበርሚንግሃም ጋር በነበረ የፋይናል ጨዋታ ማለት ነውና ለብዙ ዓመታት ለዚህ ይሄን ዋንጫ ለማንሳት ተቸግረናል። ተከታታይ የሜዳ ድላችንን ለማስቀጠል ለምንጫወተው 12 የሜዳ ጨዋታዎችን በሁሉም ውድድሮች አከናውነን 11ዱን ማሸነፍ ችለናል። ስለዚህ በጣም ፎርም ላይ ነን በሜዳችን ማለት ይቻላል። ባለፉት 6 ዓመታት 4 ሩብ ፍጻሜ ደርሰናል በካራባ ካፕ። ባለፉት 6 ዓመታት በሚካኤል አርቴታ አሰልጣኝነት ዘመን 4ቱን ማለት ነው። በሁለቱ አጋጣሚዎች ብቻ ወደ ሴሚ ፋይናሊስት አልፈናል። 2021-22 እና 2024-25 ሲዝኖች ወደ ሴሚ ፋይናል አልፈናል። ባለፈው ውድድር ዓመትን ጨምሮ ማለት ነው። ባለፈው ውድድር ዓመት ወደ ሴሚ ፋይናል አልፈን በኒውካስል እንደተሸነፍን ይታወቃል። እዚህ ከፓላስ ጋር የምናደርገው ጨዋታ በጣም ወሳኝ ነው። ባለፈው ውድድር ዓመት በሩብ ፍጻሜው በተመሳሳይ ከፓላስ ጋር ተገናኝተን ነበር ታስታውሳላችሁ ብዬ አስባለሁ።
በጣም ገብርኤል ሱስ ወደ ፎርም እየመጣበት የነበረና በጨዋታው አርሰናል 3-2 ፓላስን ሲያሸንፍ ሃትሪክ የሰራበት ጨዋታ በፍጹም የሚረሳ አይመስለኝም። ስለዚህ ባለፈው የውድድር ዓመትም በተመሳሳይ ቦታ በተመሳሳይ ጊዜ ፓላስን አግኝተ ነው ነበረ ግን አሸንፈናል። በዚህኛው ዓመት የሚለው ኢንተረስቲንግ ጉዳይ ነው። በፓላስ በኩል እንግዲህ እንዳልኳችሁ ጥቂት የአቋም መንሸራተቶች እያጋጠመችው ያለ ይመስላል። የኦሊቨር ግራስነሩ ቡድን ኢስማኤል ሳር ወደ አፍሪካ ዋንጫው አቅንቷል። የቡድኑ አካል አይደለም። ጄፍሪፔ ማቴታ ጉዳት ላይ ነው የሚገኘው። ስለዚህ በፊት መስመር ውስጥ ጥቂት የሚነካኳቸው ተጫዋቾች ከሚያሳርፏቸው ካራባኦ ካፕ ነው። አርሰናልን ፓላስን ጥቂት ተጫዋቾችን ያሳርፋሉ ተብሎ ይጠበቃል። ግን በፓላስ በኩል ከሚያሳርፏቸው ተጫዋቾች ውጭ ጉዳቶች ጥቂት የፊት መስመሩን ያሳሳባቸዋል። ስለዚህ ኤዲ ኒኪታ በቋሚ አሰላለፍ የመኖር እድሉ ሰፊ ነው። ከኤርሚ ፔና ጋር ከቋሚ አሰላለፍ ይኖራል ብለን እንገምታለን። ማቴታ አለመኖሩን ተከትሎ ማለት ነው። በአርሰናል በኩልስ በዚህ ጨዋታ ላይ ኬፓ አሪዛባላጋ እድል የማግኘት አጋጣሚ ይኖረዋል። በተከላካይ ቦታ ላይ ቲምበር፣ ሳሊባ፣ ኢንካፔ እና ሉዊስ ስኬሊ ካላፊዮርን ተክቶ በሜዳ ላይ ሊኖር ይችላል። ኖርጋርድ ለኔ ማርቲን ዙቢሜንዲን ተክቶ በዚህኛው ጨዋታ ላይ በቋሚ አሰላለፍ ይኖራል። ከኤዜ እና ሚካኤል ሜሪኖ ጋር ይሰለፋል። ኤብሪቼ ኢዜ በኤቨርቶኑ ጨዋታ ላይ እንዳልተሰለፈ ይታወቃል። እንዲሁም በኤቨርቶኑ ጨዋታ ላይ ያልጀመሩት ማዱኬ፣ ገብርኤል ሱስ እንዲሁም ደግሞ ማርቲኔሊ በላይን አፕ ውስጥ ይሰለፋሉ የሚል ግምት ይኖረኛል በዚህኛው የፓላስ ጨዋታ ላይ ማለት ነው። ወደ ቋሚ አሰላለፍ የመምጣት እድል ይኖራቸዋል። ገብርኤል ሱስ በሜዳና በሚገባባቸው ጥቂት የመጫወቻ ጊዜ በሚያገኝባቸው ጊዜያቶች ውስጥ የሆነ ነገር ለማሳየት ሲሞክር እየተመለከተ ነው የምንገኘውና አቋሙን ለማምጣት የጣረ ነው። ስለዚህ ከጉዳት ከተመለሰ በኋላ የመጀመሪያ የቋሚ አሰላለፍ እድሉን ያገኛል ብለን እናስባለን። ደግሞ ባለፈው ውድድር ዓመት ሃትሪክ የሰራበት ቲም ነው። ኦሊቨር ግራስነርም የተከላካይ ስፍራውም ተመሳሳይ ነው። ላካሬስ፣ ማርክ ጌይ፣ ሪቻርድስ ያሉበት የክሪስታል ፓላስ የተከላካይ ስፍራ ላይ ነበር ባለፈው ዓመትም ሃትሪክ የሰራ። ስለዚህ ይህን የተከላካይ ስፍራ ለመጫወት ይሄኛው ገብርኤል ሱስ በጣም አስፈላጊው ማቴሪያል ይሆናል ብዬ አስባለሁ እንደኔ። ስለዚህ ሚካኤል አርቴታ ይሄኛው ላይን አፕ ይጠቀማል የሚል እሳቤ ይኖረኛል። ጨዋታውን ነገ ምሽት 5 ሰዓት የሚከናወነው ሚካኤል አርቴታ ዛሬ ጋዜጣዊ መግለጫ ይሰጣል ስለ ጨዋታው ማለት ነው። ስለዚህ መጠነኛ ኢንሳይት ይሰጠናል በላይን አፕ በኩል ስነማን ሊጠቀም እንደሚችል ማለት ነው። የገብርኤል ማጋለሽ ጉዳትስ በሚቀጥለው ሳምንት የሊግ ጨዋታዎች ውስጥ ይመለሳል አይመለስ የሚሉትን ጉዳዮችም ይመልሳል ተብሎ ይጠበቃል። ስለዚህ ኢንተረስቲንግ የሆኑ ጉዳዮችን ያነሳል ተብሎ ይጠበቃል። እሱን ነገ ይዤላችሁ እመጣለሁ፣ ቃል እገባለሁ። ሚካኤል አርቴታን ፕሬስ ኮንፈረንስ ኢች ወርድ እንደ ሁል ጊዜው ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ክሪስታል ፓላስ ከአርሰናል በኤምሬትስ የካራባኦ ካፕ የሩብ ፍጻሜ ጨዋታ ማን ያሸንፋል? የምታችሁን አስፍሩልኝ። ባይ ወዳችኋለሁ።